ለምን አንተ አርት ስራ አለ፣ ከህዝብ የሚያገናኝ ስራ አለ፣ ታለንት አለ፣ ታለንት አለ። ገባ? ስለዚህ እንዳንተ አይነት ጥሩ ታለንት ያለው ሰው በቲክታክ መቀጨት የለበትም። ስለዚህ ዮማሪዎስ ቲክታክ ላይ ባትታይ እንደ ወንድም ነው የምነግርህ። ቴንኪው ወይ ብዬ እንደ ታናሽ ወንድም ስለማይ በጣም ብዙ ቱር እንደምታደርግ አሜሪካ፣ አውሮፓ፣ ብዙ ሀገር፣ አረብ ሀገር ቱር አድርገህ ህይወት ጽድት ያለ ላይፍ እንደምትኖር እርግጠኛ ስለሆንኩ ነው። የዕለቱን አትይ አራድዬ ልጅ፣ የዕለቱን አትይ። የዕለት ቲክታኩ $100 $200 አትይ። የዕለት ከሆነ ይጥልሃል። የፊውቸሩን የምታስብ ከሆነ ያጠግብሃል። ለምን ቴዲ አፍሮ በአመት በ2 ዓመት አንዴ ኮንሰርት ይወጣል። የ10 ዓመቱን ዘግቶ ነው የሚመለሰው። ለምን? በችሎታ ይተማመናል። የትም ቦታ አታገኘው። ሌሎቹስ በየከተፋው ቤት ሲሰሩ ነው የምታገኛቸው። የድሮ አርቲስቶች ብታይ በየከተፋው ቤት። ቴዶስ እንደዛ ነገር የለውም። ለምን? ራሱን ያስቀመጠበት ቦታ ትልቅ ስለሆነ፣ ትልቅ ቦታ ስላስቀመጠ ሰውን በትልቅ ያየዋል። ትንሽ ቦታ ካስቀመጥክ ራስን ሰው በትንሽ ያያል። ስለዚህ ዮማሪዎስ ወንድማችን ስራ ቆንጆ ነው፣ ግን ከማንም ኮልኮሌ ጋር ባናይ እንደ ሀሳብ ለአንተ መብት ነው። በኋላ ግን ዮኒ ማኛ አልነገረኝም እንዳትል የኔ አባት። ዮኒ ማኛ ለምን ሶሻል ሚዲያን አንተ በአርቱ ትበልጠኛለህ። እርግጠኛውን የምነግርህ በሶሻል ሚዲያ ጭውቴ የሚበልጠኝ የለም። በደንብ ማን ምን እንደሚፈልግ ሶሻል ሚዲያ ላይ ኤክስፔሪንሱ ከኔ በላይ ያለው ሰው እዚህ ቲክታክ ላይ አተመጣ። ስለዚህ ልጥል ስለማልፈልግ፣ እንዲጥሉ ስለማልፈልግ፣ የሆነ ነገር እንድትሆን ስለማልፈልግ ለዛ ነው ይሄን ማለት። ስለዚህ ዮማሪዎስ በቃ ሶሻል ሚዲያ ላይ ላጥ ይብራ። እቺ ቲክታክ ላንተ ከዛ ድሪም አፈር ከድሜ ተከታለች። ባዶ ትገባል። ቴዲዮ ልጅ ማይክ በአንተ እንትን ሳሚዳን ምናምን ብታያቸው የሉም። የሆነች አይዲያ አድርገው ላጥ ብለው ይሄዳሉ። ስለዚህ ክብራቸው እስካሁን ድረስ ነው። ስለዚህ በአርት ደረጃ ያላችሁ ክብራችሁን ለመጠበቅ በዛ ሌቭል መቆየት አለባችሁ። ያ ሌቭል ከሌለ በቃ እዚህ ካገኟችሁ ለምን ብዬ ነው ከፍዬ ማይ ተንከባረ እዚህ መጣ እንደፈለክ በነፃ ታፕታፕ እያረኩ ማይ ከሆነ ለምን ብዬ ነው ያንተን ኮንሰርት መገባው? ለምን ብለው ሲገባሉ ኮንሰርት ተንከባረ። እኔ እንኳን ኮንሰርት ገቢ አይደለሁም ብዙ ጊዜ ረጅም ጊዜ ነው፣ ግን ለሌላው ስነግር ለምን ብዬ እዚህ ታፕታፕ ስትል እያየው አንተን ለማየት የሚሄድበት ምንም አጋጣሚ የለምና ዮማሪዎስ ወንድማችን የምንወድ ከቲክታክ በትርቅ እንደ ሀሳብ የቪዲዮዎችን መልቀቅ ምንም መልቀቅ ከፈለግ ዩቲዩብ ላይ እዚህም ላይ አጭር ቪዲዮ ለቀ መሄድ እንጂ ታፕታፕ እንዳታደርግ አባቴ። ታይ እችም በደንብ ስማ። ያልሰማ ጊዜ ግን ያ ችሎታ ዜሮ ይገባል ጋራንቲድ። ይህን ደግሞ አብዛኛው ሰው ይጋራኛል። የሀሳቤ ከምቀኝነት ከተንኮል አይደለም፣ ትልቅ እንድትሆን ከመፈለግ አንጻር ነው። ትልቅ እንድትሆን ስለምፈልግ ነው። ትልቅ እንድትሆን እንፈልጋለን። በቃ ወጣት አርቲስቶች መተካት አለባቸው። ተግባባን? ወጣቱም ታለንት እንዳለው ችሎታ እንዳለው መተካት አለበት። ስለዚህ ያንን ይዘህ መተሃል፣ እንዳየው ያንን ይዘህ ጠብቀው ለማለት ነው። ይሄን ነው የምለው። ክበሩልኝ አይደለ ቤተሰብ። እንደ ሌላው መርዝ ነው፣ ጥቅሙን ነው የሚያየው። ሌላው ከጥቅሙ አንጻር ነው የሚያየው። ከዮማሪዎስ ጋር ቲክታክ መጫወት፣ ጌም መጫወት ነው የሚያየው። ሌላው የራሱን ጥቅም ነው የሚያየው። እኔ ግን ስለ እኔ ጥቅም አይደለም፣ ስለ እሱ ወንድማችን የሆነ ሌቭል የሚደርሰውን እዚሁ ሊቀጩት የፈለጉ መሀይማን፣ ፊደል ያልቆጠሩ ሰዎች አሉ። መሀይማን አሉ። ኢማጂን ቬሮኒካ መጣ እዚህ ታፕታፕ አድርጉ ስትል ኢማጂን
ቴዲዮ መጥቶ እዚህ ታፕታፕ አድርጎ ሲል ኢማጂን ልጅ ማይክ መጥቶ ታፕታፕ አድርጎ ሲል እዚህ ገባ። ለዛ ብዬ ነው እነዚህ ሰዎች አውቀው ጌም እንጫወት ይለዋል። በስም ሊበሉ ይፈልጋሉ፣ ማፎካከር ይፈልጋሉ። የተወሰነች ኮፍያና የሆነች ነገር እያደረጉ አንተን ነገርን ማበላሸት ይፈልጋል። አበሻ ምቀኛ ነውና እነ ሮፍናንን ማየት ትችላለህ። ትዝም አይላቸውም። ይሄ ፔጅ ገብተህ እንደ ማንኛው ስክሮል እያረክ ማየት ትችላለህ። ከዛ ውጭ ግን እየገባ ባታረግ ጥሩ ነው። እኔ ለአንተ ነው ዮኒ ማኛ የሚጎዳው የሚጨመርለት የሚቀነስ ነገር የለም። ስለዚህ የማሪዎስ ያንን እላለሁ። ሌላ ዘቢባዬም ትንሽ እያየውሽ ነው። አሮን ነው ዘቢባ አሮን ነው ዘቢባ እንዴት እንደሆነ ራስሽን ያየሽው። በጣም ጎበዝ አርቲስት ነች ዘቢባ፣ በጣም ጎበዝ አርቲስት። በሰላም ነው። በጣም ነው የምወዳት ዘቢባ። በሰላም ነው ወይ እናቱ? ገራገር ብለሽ ስንቱን ያስጨፈርሽ ስንቱን ያስባልሽ አርቲስት ደብል ታፕ ላይ መጣሽ። በእንጀራው መጥቼ ነው እንዳትዪ አደራ። አደራም ዘቢባ ስለምወድሽ ነው። ቀኑም ሙሉ ታፕታፕ ማለት ትችያለሽ። እኔ ትችያለሽ። በእንጀራ የመጣ ምናምን እንዳትዪ። ግን ዘቢባዬ ይሄ ይሆናል ብዬ አላስብም። ባይሆን እመርጣለሁ። ግን መብትሽ ነው። ያወርዱሻል። የሰው ልጅ እንደ ቆርኪ ስትበዛበት፣ እኔ አሁን የሶሻል ሚዲያ ሰው ነኝ። ዮኒ ማኛ ምን አለ የሚባል አይነት ነገር ነኝ። ተግባባን። ሌሎችም አሉ እንደዚህ ምን አለ የምትባሉ ሰዎች ሶሻል ሚዲያ ላይ ትኖራላችሁ፣ ኢንተርቴይን የምታደርጉ በዛ የምንታወቅ ሰዎች ዛሱ ኦር ያንን ማንነታችን። በአርት የምትታወቁ ሰዎች ደግሞ በአርት ነው። ለምሳሌ እኔ ዘቢባ እርግጠኛ ሆኜ የምናገረው የሆነ ቦታ ላይ ብትሰራ በደምብ ጥሩ ዝግ ትዘጋለች ብዬ የማስብ ሰው ነኝ። ስለዚህ ያንን ነገር ቢታሰብበት ጥሩ ነው እና ዘቢባ አረው ነው እነ ጆን ዳንኤል ይችላሉ። እነ ጆን ዳንኤል እነ ስጢፎ ምናምን አሪፍ ናቸው። አሪፍ ናቸው ስል ሶሻል ሚዲያ ላይ ነው የታወቁት። በቲክታክ ነው በታፕታፕ ነው ክሊፕ የሰሩት ምናምን። ስለዚህ የአይጥ መርዝ ማለት ነው። እዛው በድራች እዛው ቀረች ነው የነ ስጢፎ የነ ጆን ዳንኤል ምናምን። የትም የሚደርስ የአርት ስራ አይደለም። ግን እንዳልኳችሁ የዘቢባ ትልቅ አርቲስት ናት። ስለዚህ ትልቅ አርቲስት ከሆነች ደግሞ ቦታው የት ነው? ያ ነው። ቴዲ አፍሮ እናገራለሁ። ዘፈን አዳምጥ አታዳምጥ ምድረ ሌባ ታዳምጣለህ። ቴዲ አፍሮ ሲመጣ ምንም ማጭበርበር አይቻልም። ማጭበርበሩን ተው። ሼክም ሁን ቄስም ሁን ፓስተርም ሁን ድብቅ ብለሽ ታዳምጫታለሽ። ጆሮ ውስጥ ይገባል። ከባድ ኬዝ ነው። የቴዲ አፍሮ ኬዝ ከባድ ኬዝ ነው። አም ሶሪ ከባድ ኬዝ። ፓስተሩን፣ ሼኩን፣ ቄሱን፣ ዲያቆኑን የሆነ ታክሲ ውስጥ ስገባ ትሰማታለህ። ወደ ሳይሆን በግድ መንገድ ላይ ስትሄድ ትሰማዋለህ። ወደ ሳይሆን በግድ ቲክታክ ስትመጣ ወደ ሳይሆን በግድ አሁን አልበሙን ይለቃል ትሰማዋለህ። ሳትፈልገው እኮ ነው፣ ፈልጋ አይደለም። ባትፈልገውም ትሰማል። ለምን? እንደ ዳይመንድ የሚታይ ልጅ ነው። በአርት ደረጃ ሀቅ ነዋ። ሀቁን አልወስድበትም። ማን ነው እስቲ አልበኑ ካልወጣ ብሎ የሚጓጓ የሌላ አርቲስት ጥራልኝ። እንደዚህ በጉጉት እየተባለ የሚጠበቅ የማንን ሰምተህ ታውቃለህ? ኖባዲ። ኧረ አውጣልን። ጭራሽ ቲሸርት እያሰሩ ምን አውጣልን። እርግጠኛ ነኝ የአሜሪካ አለ ቢልቦርድ ዋርድ፣ እሱ ላይ ስሙ ይጠራል፣ ስሙ ይጻፋል። እንደ ባለፈው ያወጣውን አይታችሁታል አደለ? አንድ ሲንግል ለቆ በሙሉ አሜሪካኖቹ ሁላ እስኪደነቁ ማን ነው ብለው ቢልቦርድ ላይ ያሳያል። ዘፈን ይለቀቃል እና ሃይ ቪው ያለው ይወጣል እዛ ላይ።
ስለዚህ ኢትስ ኤክስትሪምሊ የቴዲ ሂዝ ብለስድ በዛ ችሎታው በቃ የተሰጠው ስጦታ የሰው ስጦታ የተለያየ ነው። ቴዲ አፍሮ በአርት ችሎታው እስካሁን ማንም አልደረሰበትም። ሶሪ ቱ ሴይ ቴዲ አፍሮ ማንም አልደረሰበትም በችሎታው በአርት ችሎታው። ሌሎች አርቲስቶች እንደ ወንድም ልምከራችሁ ኢኖ አሜሪካኖች ምን ይላሉ? ታፕታፕ እያደረጋችሁ ይገር ቹዝ ዮር ባትል ይላሉ። ስትጣሉ ጥላችሁን እወቁት ከማን ጋር እንደምትጋጩ። አቤል እንክትክቱ የወጣው ቴዲን ምን ልበል ብሎ ነው፣ ላጣጥል ብሎ ነው። ቴዲን ላጣጥል ብሎ አፈር ከድሜ እንደ ጀላቲ ሲዲውን የእሱን እንትን ውስጥ ከቶ ባልዲ ውስጥ ከቶ እያዟዟረው መሸጥ ጀምሮ ነበር። አንዳንዴ የምትፎካክረው ማወቅ መቻል አለብህ። ይገርናው ገባ ከቴዲ ጋር የምትሳፈጠው ነገር የለም። it's not gonna work። ስለዚህ ቢያንስ እሷም ከኪድኒኔ ጋር ቢጣላ ያዋጣው ነበር። እኛም አግዘን እንረግጥለት ነበር። ከኪኒኔ ጋር ቢሳፈጥ ምናምን ነገር ይሄ ምንድን ነው የሚለው ደግሞ አንድ አለ። ማን ነው ስሙ? አቤል ከማጋ ሌላ ጥሩልኝ። ማን ነው ስሙን ጥሩልኝ። ታፕታፕ ኮፒ ሊንክ ቤተሰብ ማን ነው? አዎ ቢጫ ወባ። እውነቴን ነው። ከቢጫ ወባ ጋር ከኪኒኔ ጋር ምናምን ቢጣላ ያዋጣዋል፣ በደንብ ያዋጣው፣ ይቀጠቅጣቸው ነበር። ግን ዘሎ ከቴዲ ጋር በአርት ስራ ደግሞ አያምርም፣ አይጥምም። ምን ይሆናል? ነገር ይበላሻል። ከዛስ አፈር ከድሜ ትገባና የትም ቦታ ከለበጄ አዘፍኑኝ ስትል አይ ቦታ ይቀርታ ሌላ ቦታ ሄደ ዝፈን እዚህ አዘፍኑ ሌላ ቦታ ይዘፈን እዚህ ከዛ ምን ይሻለኛል ልዘምር ደግሞ ካያችሁ በእንትን ካያችሁ ፈጣሪ ምስክሬ ነው የምላችሁ፣ ኃይለኛ ዘፋኝ የነበረ ወደ ዘማሪነት ሲቀየር የሚሰማው የለም። አይገርም? አሁን ለምሳሌ ጥቤ በጣም ወደው ሰው ነው እስካሁን ጥበብ ወርቅዬ በመዝሙሩ ወፍ የለ። ተፈራ ነጋሽ የተጨበጨበለት ዘፋኝ ነበር። ድምፁ አልተቀየረም። ድምፁ እኮ አልተቀየረም። ሴስዬ እንደነ ዘምር ሲባል ወፍ የለም። ቻቺ ታደሰ በጣም ቀውጢ ዘፋኝ ነበረች። ስታመጠው ባዶ። ስለዚህ ምንድን ነው እንዳልኳችሁ ስላኮረፋችሁ እዚህ ጋር በቃ አልፎባችኋል ስትባሉ የምትሄዱበት አይነት ጭሁት እንዲሁም በእንትንም መሄድ ትችላለህ። አሁን ለምሳሌ በኦርቶዶክስም ከዘፈን ወደ መዝሙር ሄዱ ብዙ ሰፖርተር የላቸው። አሁን እንትና በጣም የስሯ ማንም አማን አይደለም ወይ ባላገሩ አቦነች ትመቸኛለች። በመዝሙሯ ግን እንደዛ አልታወቀችበትም። እንዲሁም ምንድና ማን ነው ስሟ ቡና የምትለው ቡና ማናት? በዛ ወርቅ ቴንኪዩ በዛ ወርቅ። አሁን በዛ ወርቅ አስፋው በጣም ኢንተርቴን ታደርግ ነበር። ጽድት ያለችበት ስራዋ ነበረ። ልክ ስትገባ ምንም ዘሪቱ የነበረችው ዘማሪ ነበረች እኮ። ዘሪቱ አጭቤ ናት፣ ጎበዝ ልጅ ናት። ሾፍ ታደርግና እዚህ ጋር ጎደል ሲል ላጥ ብላ ወደዚህ ትሄዳለች። እዚህ ጋር ትሄድና ሾፍ ታደርግና ዞር ሲል ወደዚህ ትመጣ። የአራዳ ልጅ ናት እሷ ዘሪቱ። እዚህ ጋር ትዘምርለና ከዛ ዞር ብላ ትዘፍናለች። ኢንተርቪው ታደርጋታለህ። ዘሪቱ ግን በሰላም ነው እንዴ?
ኢየሱስ እኮ ሙዚቃ አይጠላም። ኢየሱስ ሙዚቃ ወዳል ትላለች፣ ያራዳ ልጅ። እዚህ ደግሞ ቀዝቀዝ ሲል እዚህ ጋር ትዘፍንላለች። ያራዳ ልጅ ናት እሷ። ዘሪቱ ከባድ ሚዛን ከባድ። እሷ አትቻል። እሷ የገባት በቃ ገብቷታል ቢዝነስ። ከዛ በመሀል ደግሞ መጽሐፍ ጻፈች። ዘርዬ መችሽ ያራዳ መጽሐፍ ይህን ሰገጤ ትበለዋል። እንኳን አንቺ እዩ ጩፋ ጽፏል። ጩፍዬ ጽፏል። አባቴ ሄዳ አንብብ። ጩፍዬ አራዳ ልጅ ይመችህ። ይህን ሰገጤ ህዝብ ዘይቱ ምናምን አልቋል። ሰው ባነነና የዘይት የለም። የአራዳ ልጅ በዘይት ሙልጭ አድርገው በልቶ ሾፍ ሲያደርግ የዘይት የቲሸርቱ አለቀ። አውጥ መታረጋ መጽሐፍ ለዚህ ፒፕል ምናምን ነገር መጽሐፍ ልጻፍለት እያለ ምናምን ነገር ይላል። በሚቀጥለው ደግሞ ዘርፍ እንትና ተመልሳ ልዘፍን ትችላለች። ተግባባ። ተመልሳ ዘሪቱ መልሳ ልዘፍን ትችላለች። እንዳትደነግጡ፣ እንዳትናደዱ። ምክንያቱም ከዚህ በፊትም ስላደረገችው ቢዝነሱ ስታይሉ ምናምን ምናምን ላይሆን ስለሚችል መልሳ ደግሞ ልዘፍን ትችላለች። ከዛ ምን የሚባል ሙድ ይመጣል። ድሮም አልዳነችም ይላሉ፣ ይመጣሉ አሽሙረኞቹ። አሽሙር ጴንጤ ቤት አባቴ ጥብስ ድሮም አልዳነችም የሚል ሙድ አለ። አቤት 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 ሲመቹ ሙዳቸውን ስወደው አልዳነችም ድሮም ብለው አያውቁም እኮ። ልክ ነገሩ ሀፕን ሲያደርግ ሆነ ብለው ይጫወታሉ። እና እሱ ነገር ደስ ይለኛል። ካሙዙን አንድ ሰው የሚተቸው የለም። ጴንጤ ነው፣ አንድ ሰው አይተቸውም። ጴንጤዎቹ አልዳነም አይሉም፣ ምንም አስተያየት አይሰጡም። ካሙዙ ጴንጤ ነው እንድታውቁ። የሆነ ጊዜ ላይ ሙዱ ከተከነተ መዝሙር ላወጣ ነው ይላቸዋል፣ ይቀውጡታል። ልክ አቤልን እንደቀወጡት ማለት ነው። ይቀውጡታል። ሩዋንዳ ነው የሚያደርጉለት። እኔ ለምን ማስጨብጨብ እንደሚወዱ ማስጮ እንደሚወዱ ግራ ይገባኛል። ናቺ ነገሯ ትንሽ ስታይል ቢሆን ደስ ይላል። ስታይል ቢሆን ደስ ይላል። ይህ ልጅ ሁል ጊዜ ይመጣና ሁለተኛ እዚህ ቤት እንዳትደርስ ያ እና እንደዛ ነው የምላችሁ። ወደፊት ዮኒ ማኛ መጽሐፍ ይጽፋል በሚገባ። መጽሐፍ ብቻ ሳይሆን ሙቪ ራሱ ሰራል። የእኔ ታሪክ የ15 ዓመት ታሪክ ይዘገባል። አሉ ከሚባሉ ኢትዮጵያ ተጽዕኖ ፈጣሪዎች አርቲስቶች ምናምን ጋር ሆኜ የሚገርም ነገር ሰራል። አሉ ከተባሉ ከሰራው የምሰራው እውነቴን ነው የምናገረው። ከነ ቬሮኒካ አርት ጎበዝ ናት ቬሮኒካ። ከነ ቬሮኒካ ከነ ቴዲዮ ከነ ፍቅር አዲስ ከአርቲስቶች ነው የማወራችሁ። እነ ሰራዊት ፍቅሬ እግዚአብሔር በሰላም ያስፈታ። እነ ሰራዊት ፍቅሬ ትልልቅ ከተባሉት ጋር ከነ ቤቢ ሳሚ ጋር ምናምን አድርጌ
ኃይለኛ ስራ እንሰራዋለን። ምን ይለናል? ይህም ፒፕል ኃይለኛ ነገር ማ መንሱር ወይ ሳክሱ አይቻልም። አባቴ መንሱር የከባድ ነው። ለቅንድቤ የተመጣጠነ ምግብ ነው የምበላው የሚል ሰው ጋር ይከብዳል። ሌላው ቲጂ ትዕግስት ጋር አርቲስት ትዕግስት በጣም ነው የምወዳት። አርቲስት ትዕግስት እንዲሁም ደግሞ ሀና ካናዳ በጣም ቀውጥ ያሉ አሪፍ ሰዎች ጋር ያ መሰረት መብራቴ በጣም ወዳጄ ናት። እንትና አለማየሁ ታደሰ እነዚህ በጣም ወዳቸው ማከብራቸው ጋር አንድ ቀን ከባድ ሙቪ ይሰራል ብዬ አስባለሁ። ከእግዚአብሔር ጋር እንሰራዋለን። ከዛ እነሞጣ ያለቅሱብኛል። ይሄ እንደው ይላል ይመጣና ሞጣ ጉቶማ እዛ ተጎትቶ ይሞታል። ዛኔ ቀብሩ ነው። እዮዳብ ጉቶ ቀብሩ ነው። የዛኔ ምንም ሀሳብም አይግባችሁ። የዛኔ እሱን ለቅሶ ደርሰን ነው ሙቪው የሚመረቀው። የእዮዳብ ጉቶን ለቅሶ ደርሰን ከዛ ሙቪው ይመረቃል እንጂ በሰላም ይሆን አይመስለኝ። ጉቶ ይሞታል። እዮዳብ ጉቶ ታንቆ ይሞታል። የዛኔ እውነቴን ነው የምነግርህ። ታንቆ ይሞታል እዮዳብ ጉቶ። የዛኔ ከትልልቅ አርቲስቶች ጋር ሙቪ ስንሰራ እዮዳብ ጉቶ በጣም እንትን ይላል። ምን ቴዲ አፍሮ በአዲሱ አልበሙ ምን እንዳይል እስቲ ጻፉልኝ። ምንድን ነው ጋዜጣዊ ምን ጻፉ እስቲ ሌው ወደ አሪፍ ነው አይንዬ። ቴዲ አፍሮ ነገ በአዲሱ ስራው በአልበሙ ጋዜጣዊ መግለጫ እንዳይሰጥ በመንግስት ታገደ እንዴ? እኛ ኢትዮጵያ ላይ በቧንቧም በመብራትም መልኩ ይሰጣላ። ምን ችግር አለ? አይ ደስ የሚል ነገር ነው። ቴዲ አፍሮ ኢትዮጵያ ላይ ከመንግስት በላይ ነው። ቴዲ ነው የሚሰማው። እስቲ ሰው ይምረጥ እስቲ ቴዲ አፍሮና ኮልኮሌውን ብልጽግና ማን ይምረጥ? እስቲ ተናገሩ። ማን ነው የሚመረጠው? ህዝቡ የሚወጣ እንዴ? ቴዲና አሁን ብልጽግና እኩል ልታደርገው ነው? ኧረ የማን ቆሮ ቆንዳ መጫወቻ አይደል እንዴ ብልጽግና? እግዚአብሔር ምስክሬ፣ የማንም እከክና ቆሮ ቆንዳ መጫወቻ እኮ ነው ብልጽግና። ያልተማረ መሀይም ዝም ብሎ እንደ በግ የሚነዳበት ነው። ለሀገር የሚያስብ የለ። የጊዜውን ገንዘብ ለማግኘት ብሎ ነው ሲርመጠመጥ የሚውለው ብልጽግና ላይ። ሰው የላቸው። እውነት ነው የምለው፣ ሰው ብቃት የላቸውም። የመሀይም ቡኖ በደሌ እኮ ነው ያለ። መስፍን ፈይሳ እኮ ነው የብልጽግና ካድሬ። እንትና ማን ነው የሚባለው? አቤ ተወክቻ የሚባል የውቃቢ ጀበና የመሰለ እኮ ነው የብልጽግና ካድሬዎች። እንደ አንድ እውቀት ያለው ሰው አጠገባችሁ ካድሬ እንኳን ሲሆን ደስ አለኝ የሚባል ፋንድ አይደል እንዴ እናንተ የብልጽግና ካድሬ?
ለሲያቸው ራሱ ሳዩት ያላማረ ሲበሉት ያቅራል ይባላል። እግዚአብሔር ምስክሬ ነው የምልህ። ሳዩት ያላማረ ሲበሉት ያቅራል ይባላል። እከኮች አይደሉ? ምን አንድ ደህና ሰው እንኳን አላቸው። እነ ካሙዙ ናቸው እኮ የብልጽግና ካድሬዎች። ብርሃኑ ጁላ እኮ ነው መሪው። ትቀልዳለህ እንዴ? እኔ ካሳቅ እንዳልክ እኮ ነው የብልጽግና ካድሬ። ትቀልዳለህ እንዴ? ስለዚህ ጥሩ ሰው እንኳን ቢኖራቸው አለው ማይንድ ጥሩ ሰዎች፣ የተማሩ ሰዎች፣ እውቀት ያላቸው ሰዎች እናንተ ጋር መጥተው የሆነ ሲወራ እንኳን መልስ የሚሰጡ ሰዎች ቢኖሯችሁ አም ሶ ፕራውድ ዩ። መሀይም ሰብስቦ ቁጭ ባለ ቴዲ ጋር አትመጣጠኑ። ቴዲ እውነቴን ነው ወንበር ላይ ከተቀመጠው ከዶክተር አብይ በላይ ኢትዮጵያ ላይ ቴዲ አፍሮ ክብር አለው። እውነቴን ነው የምነግርህ ቃል በቃል ቴዲ አፍሮ ወንበር ላይ ሀገር ከሚመራው ሰውዬ በላይ የኢትዮጵያ ሕዝብ ያከብረዋል። ይህ ነው ትልቅ ክብር ማለት ይሄ ነው። ከክብር በላይ ወንበር አይደለም። ወንበር ሳይሆን ንግስና፣ ያንተ ማንነት ነው ንግስና። ስለዚህ ቴዲ አፍሮ አብሶሉትሊ ከዶክተር አብይ በላይ ንግስና አለው ኢትዮጵያ ላይ ሃንድስ ዳውን። ስለዚህ መንግስት ቢያኮርፍ ምን ቢል ቴዲ አፍሮ በሚያወጣቸው ነገሮች ላይ ዛሬ አዲስ አይደለም። መጀመሪያ ላይ ራሱ ቴዲ ተናግሯል። ታስታውሱ እንደሆነ ብዙ ግርግር ተፈጥሮ ነበረ። ኢሳያስና አብይ ዱቅ ብለው ባሉበት ጊዜ አስታውሳለሁ። ቴዲ አፍሮን ሰው ነው የጠራው። ሰው ነው ቴዲ አፍሮ ይናገር ተብሎ ቴዲ አፍሮ በተናገረ ጊዜ አኩርፈዋል። በኃይለኛ ነው ያኮረፉት። እና ቴዲ አፍሮ ብዙ ጊዜ ኢትዮጵያ ላይ ኮንሰርት አያዘጋጅም። ካያችሁ ኮንሰርት የለውም። ቴዲ አፍሮ ኢትዮጵያ ላይ ኮንሰርት የለውም። ሀገሩ ነው። በጣም ትልቅ ክብር አለ፣ ትልቅ ነገር አለ። ሀገሩ ላይ እንኳን እንዳልኳችሁ ከህዝብ ጋር ስትሆን መንግስት ይጠላል። መንግስት የህዝብ እንዳልሆነ በዛ ታየዋል። መንግስት የህዝብ አይደለም። ከህዝብ ጋር ስለማይሰሩ መንግስት ከህዝብ ጋር እየሰሩ አይደለም። ቴዲ አፍሮ በሙዚቃው በአርቱ ብቻ ከህዝብ ጋር አንድ ላይ የሆነ ቦታ ተጎዳ ሲባል አውጥቶ ገንዘብ የሚሰጥ ወንድም ነው። ከህዝቡ ጋር የማይነጣጠል ሰው ነው ቴዲ አፍሮ። ስለዚህ ማንም ኢትዮጵያ ላይ ለንግስና ቢመጣ የቴዲ አፍሮ ንግስና ቦታን የሚወስደው የለም። አርቲስት ነው፣ ጥበበኛ ነው። በጥበብ በልጧቸዋል። በወንበርም ቴዲ አፍሮ በልጧቸዋል። በልጧቸዋል። በቃ እስቲ ቴዲ አፍሮ አገር ይምራ ይባል። ይምራ ነው የሚለው ሰው። ምንም ፖለቲካ አያስፈልገውም። የሰው ፍቅር ነው ሀገር የሚያስመራው። የሰው ፍቅር፣ እውቀት አይደለም። እኛ እናትና አባቶቻችን ሲያሳድጉን በጣም በጥልቅ እውቀት አይደለም፣ በፍቅር ነው ያሳደጉን። ፍቅር ነው ከእውቀት የሚበልጠው። ፍቅርን ስላልተማራችሁ ፍቅርን መስጠት አትችሉ። ሌብነቱን፣ ዘረፋውን፣ ማንጓጠጡን፣ ማሽሟጠጡን ትችሉታላችሁ። ፍቅሩን ግን አትሰጡም። እንዳልኳችሁ አፈር የመሳሰሉ እናንተ ፊት ለፊት ቢቀርቡ ራሱ ለብልጽግና ተብለው ቢቀመጡ ሰው ፊት የማይቀርቡ መሀይም ሰብስባችሁ ባክግራውንዳቸው ኤጁኬሽናል ባክግራውንድ ዚሮ የሆኑ ሰዎች ሰብስባችሁ ካድሬ አድርጋችሁ ሀገር መምራት ደባሪ ነው። ነጭ ነው የምነግርህ። በተከፈለው መጠን የሚጮህ ካድሬ ህዝብን አይወክልም። በተከፈለው መጠን። ስለዚህ ቴዲ አፍሮ ኢዝ አን አሜዚንግ ጋይ። አሜዚንግ ነው። ማንም ላይ አይደርስም። በእውቀቱ ነው፣ ስራው ነው፣ አለቀ። ሌላ የለም። ስለዚህ ጎበዝ ነው ቴዲ።
በቃ ያስደነግጣል። ንግግሩ ምኑ ከባድ ያ ቴዲ ስራዎቹን እንዋደድ እንፋቀር። በፊት ነገስታቶች ለኢትዮጵያ ያበረከቱት ነገር በጣም ልዩ ነው። ስም ለማጥፋት ድብን ብሎ ሞቷል። አንድ ተስፋዬ ገብረአብ የሚባል ኤርትራዊ ነው የጻፈው ኢትዮጵያን ለማባላት። እሱ በጻፈው ነገር ብዙ መሀይማን ተሸውደዋል። ብዙ መሀይማን ኢትዮጵያ ላይ ተሸውደዋል። የገዛ ታሪኮ የገዛ ጎረቤቱን እያየ የዛኔ በዘር ምክንያት የሚጣላ ማንም እንደሌለ እንዴት ብትለኝ በዘር ችግር ቢኖር ኖሮ አማርኛ ቋንቋ ብቻና ብቻ ኢትዮጵያ ውስጥ ይነገር ነበር። አሁን ከ100 በላይ ቋንቋ ኢትዮጵያ ውስጥ አለ። ሌላውን በድለው ቢኖሩ ኖሮ መጀመሪያ ከቋንቋቸው ነበር የሚጀምሩት። ቋንቋን ነው ማጠፋለ። ምክንያቱም ሌሎቹ ሲመጡ ሌላ ሀገር ላይ ኮሎናይዝ ያደረጉት ሲመጡ የእነሱን ቋንቋ ተናጋሪ ነው ያደረጓቸው። በዘር የተከፋፈለ ማንነት ኢትዮጵያ ውስጥ አልነበረም። አብረህ ትኖራለህ፣ አብረህ ትበላለህ፣ አብረህ ትጠጣለህ፣ አብረህ ትዋለዳለህ፣ ትኖራለህ። ዳወዜ ለፖለቲካቸው እንዲመቻቸው ብለው አረ የአማራ ገዢ እኮ እንደዚህ ሲያደርገን ነገር ነበር ብለው ተበጠረቁ፣ ዋሹ፣ ቀጠፉ። አሁን እነሱን የተቃወመ በሙሉ ዘር ሳይመረጥ ይጨርስልሃል። ዘር አይመረጥም። ተቃውም ብቻ ተቃውም፣ ትጠፋለህ። ዘር አይመረጥም። እስቲ ኦሮሞ ሆነ ተቃውም። ብልጽግና የኦሮሞ ነው ትላለህ አይደል? ኦሮሞ ሆነ ልባለ ተቃውም። ብልጽግና አትችልም። አማራ ሆነ አትችልም። ተጋሩ ማንም ሆነ አትችልም። መቃወም አብረ መሄድ ነው። በቃ መንገዱ ተብለጭልጯል። ተቀበል። አምነህ አድገናል። መንገድ ተብለጭልጯል። ኢትዮጵያ አድጋለች። አቀጠመ እመን ሰላም እልሃለሁ። በጣም እኔ በሳቅ የገደለኝ ነገር ምን ነው ቢቀርስ ለተቸገሩ ሰዎች 4 በሬ ለአዳነች አቤቤ ያደርሱልኝ። ለፋሲካ 4 በሬ ሰጡ። የኢትዮጵያ የአዲስ አበባ ከንቲባ። የአዲስ አበባ በጀት ስንት ነው? ስንት ነው የአዲስ አበባ በጀት?